ሰላም ውድ የማዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መተናል። ዛሬ የምንገኘው አያት አካባቢ 500 ካሬ ላይ የተገነባ ክላሲክ እና ሞደርን ስታይልን የያዘ እጅግ ዘመናዊ ቤት ነው ይዘንላችሁ የመጣ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ተመልካቾቻችን እንግዲህ የቤቱን ጉብኝት ከመጀመራችን በፊት ይሄንን ቻናል ሰብስክራይብ ያደርጋችሁ እንደዚህ አይነት ቪዲዮዎችና የተለያዩ የሪል ስቴት አማራጮችን በዚህ ቻናል ታገኛላችሁ። ስለዚህ ይሄንን ቻናል ሰብስክራይብ እና ላይክ ማድረግ እንዳትረሱ። ወደ ቪዲዮ እንግዲህ ተመልካቾቻችን እንደምታዩት ወደ ግቢው ስንመጣ እጅግ ሰፋ ያለና በጣም የሚያምር ነፋሻማ ግቢ ነው የምናገኘው። በስተቀኝ በኩል በጣም ሰፊ የሆነ ከሌላው ግቢ የተለየ በጣም ትልቅ የግሪነሪ ቦታ አዘጋጅተውልናል። በጣም የሚያማምሩ አበቦች አሉት እንዲሁም የሚያማምሩ ዛፎች አሉት። ስለዚህ ለቤቱ በጣም ትልቅ የሆነ ውበትን ሰጥቶታል ማለት ነው። እንደምታዩት በጣም ነው የሚያምረው። እኔ በግሌ በጣም ነው የወደድኩት። ሌላው ደግሞ እዚህ ግቢውን ስንመጣ እንግዲህ ወደ 3 መኪና ድረስ በትንሹ መያዝ የሚችል ሰፋ ያለ ግቢ ነው የምናገኘው። እንደምታዩት ቤቱንም ደግሞ የክላሲክ ስታይልን የተከተለ የድሮ ቤት ሆኖ ግን በሞደርን ስታይል የሰሩት እጅግ ለየት ያለ በጣም የሚያምር ቤት ነው የምናገኘው ከኤክስቴሪየር ሉኩ። በዚህ በስተግራይ በኩል ደግሞ ቀጥታ ወደ ሰርቪስ ሩም እና ከኋላ G+2 የሆነ ሰርቪስ ይኖረናል። ወደዛ የሚወስደንን አክሰስ እናገኛለን። እስቲ ወደ ውስጥ ገብተን ደግሞ የተቀረውን ስፔስ እንይ። እሺ ተመልካቾቻችን እንግዲህ ወደ ውስጥ እንደገባን ደግሞ ፍለፊት ላይ የምናገኘው ይሄንን እጅግ የሚያምር ሎቢ እናገኛለን ማለት ነው። በስተቀኝ በኩል ይሄንን ስፓይራል የሆነ በጣም የሚያምር ሞደርን የስቴርኬዝ እናገኛለን። ቀጥታ ወደ ላይኛው ፍሎር መሄድ ቢጠበቅብን ወደዛ መሄድ እንችላለን። እቺ ደግሞ የተለያዩ እዚህ ጋር እኛ በራሳችን የግሪነሪ ቦታ ማድረግ እንችላለን። ከፈለግን ደግሞ ጫማችንን ልብሳችንን ማስቀመጥ የምንችልበትን ቦታ እዚሁ ጋር አዘጋጅተውልናል ማለት ነው። ስለዚህ በጣም የሚያምር ስፔስ ነው የምናገኘው። ቀጥታ ወደ ዋናው ስፔስ ስንገባ ይሄንን የመሰለ ሳሎን ነው የምናገኘው። የሚያምር እጅግ የሚያምር ሳሎን ነው የምናገኘው። እንደምታዩት በጣም ሰፊ ነው። ከውጭ ስታዩት እንደነበረው ሳይሆን ውስጡ ደግሞ በጣም ሞደርን የሆነ እንዲሁም ደግሞ የክላሲክ ስታይሉን ሳይለቅ ነው የሰሩት ማለት ነው። ስለዚህ እንደምታዩት በጣም ያምራል። እዚህ ጋር ፍለፊት ላይ እንደምታዩት ይሄንን የሆነ ስላይዲንግ ዶር እናገኛለን። ሰፊ ነው። በረንዳ ደግሞ የራሱ በረንዳ አለው። ግቢያችንን ቆመን የምናይበት በረንዳ እዚህ ጋር አዘጋጅተውልናል። በቂ ናቹራል ላይት ወደ ቤቱ እንዲገባ ይረዳናል ማለት ነው። ስለዚህ ቀጥታ ወደዚህ ስንመጣ ደግሞ ይህንን የመሰለ የዳይኒንግ ኤሪያ እናገኛለን ማለት ነው። እንደምታዩት በጣም ክላሲክ የሆነ የዳይኒንግ ኤሪያ ነው የምናገኘው። እዚህ ጋር በቂ የሆነ ትልቅ ቤተሰብ ቢኖርብን እንኳን በበቂ ሁኔታ መያዝ የሚችል ዳይኒንግ እዚህ ጋር ማድረግ እንችላለን። የራሱ የሆነ ደግሞ ይሄም ባልከኒ ያለው ማለት ነው። ቀጥታ ከዚህ ደግሞ ናቹራል ላይት ማግኘት ይችላል። ይሄኛው ደግሞ ሞደርን ኪችኑ ነው። እዚሁ ሳሎን ላይ የምናገኘው ሞደርን ኪችን ነው የምናገኘው። በጣም ሰፋ ያለ ሞደርን ኪችን እናገኛለን። እንደምታዩት ከለሩም ደግሞ ክላሲክና ሞደርን እንዳልኳችሁ እሱን የተከተለ ሞደርን ኪችን ነው የምናገኘው ማለት ነው። ስለዚህ ይሄም በደንብ በበቂ ሁኔታ ሰርተውታል ማለት ነው። አሁን ደግሞ እስቲ እዚሁ ፍሎር ላይ ሌላ ምን እናገኛለን የሚለውን እንየው። እቺኛዋ ክፍል እንግዲህ እንደምታዩት እዚሁ ግራውንድ ላይ የምናገኛት ክፍል ነች። ወደ ላይኛው ፍሎር ደረጃ መውጣት ለማይችል ሰው ወይም ደግሞ እንግዳ ቢመጣብን ለእንግዳ ክፍል የምናደርገው አነስ ያለች ግን ደግሞ ለአንድ ሰው በቂ የሆነ የራሱ ወደ ውጭ አክሰስ ራሱ አለው። ስለዚህ በውጭ በኩል ራሱ አክሰስ አድርጎ መግባት የሚችልበት አንድ ክፍል እናገኛለን። በጣም በቂ የሆነ ክፍል ነው የምናገኘው። ቀጥታ በዚህ ስንሄድ ደግሞ እዚህ ጋር ለእንግዳ መታጠቢያ የሚሆን ቦታ አዘጋጅተውልናል ማለት ነው። የራሱ ሽንት ቤትና ሻወር ደግሞ በዚህ በኩል ይገኛል። ስለዚህ አሁን ደግሞ ወደ ላይኛው ፍሎር ሄደን እስቲ ፍሎሮቹን ምን ያለ የሚለውን ነገር እናያለን። እሺ ተመልካቾቻችን እንግዲህ ፈርስት ፍሎር ላይ ነው የምንገኘው። ፈርስት ፍሎር ላይ የምናገኘው ደግሞ እንግዲህ ፈርስት ፍሎሩን ስንወጣ እንደምታዩት ይሄንን የመሰለ ሻንዴል ላይቲንግ እናገኛለን። በጣም የሚያምር እጅግ ውበት ሰጥቶታል። ለደረጃውም ደግሞ ትልቅ የሆነ የከርተን ዎል ስላለ በቂ ናቹራል ላይት እና ናቹራል ቬንቲሌሽን ማግኘት ይችላል ማለት ነው። ደረጃው እንደወጣን ደግሞ እቺን የመሰለች የሎቢ ኤሪያ እናገኛለን። ስለዚህ በደንብ የሚያምር የሎቢ ኤሪያ ነው። ወደ ዋናው ፕራይመሪ ቤድሩም ወይም ደግሞ ወደ ዋናው ክፍል ስንመጣ ደግሞ እንደምታዩት በጣም ሰፋ ያለ የመኝታ ክፍል ነው የምናገኘው። ይሄኛው ማስተር ቤድሩሙ ነው። ስለዚህ በጣም ሰፊ ነው። እንደምታዩት በጣም የሚያምር ላይቲንግ ፊክቸር ምናምን ገጥመውለት በጣም እጅግ አስውበውታል ማለት ነው። የራሱ የቻለ ደግሞ ባልከኒ እናገኛለን። በቀኝ በኩል በጣም ሰፊ ባልከኒ ነው የምናገኘው። ቀጥታ ወደዚህ ስትከተሉኝ ደግሞ ይሄንን ዎኪንግ ክሎዜት እናገኛለን።
እንደምታዩት በጣም የሚያምር ዎኪንግ ክሎዜት ነው እኔ በጣም የወደድኩት ቤቱን በግሌ እንግዲህ ለሁለት ሰው በጣም በቂ የሆነ የዎኪንግ ክሎዜት ቦታ እናገኛለን እንደምታዩት ጫማ መደርደሪያ እንዲሁም ደግሞ ልብሳችንን ማስቀመጥ የምንችልበትን ቦታ አዘጋጅተውልናል ቀጥታ በዚህ ስናልፍ ደግሞ ይሄንን የመሰለ የማስተር ባዝ እናገኛለን ማስተር ባዙ እንደምታዩት በጣም ሰፊ ነው ይሄም በጣም በቂ የሆነ የማስተር ባዝ ኤሪያ እናገኛለን ማለት ነው ስለዚህ እንደነገርኳችሁ እጅግ የሚያምር ቤት ነው ይሄ ከሌላው ቤት ለየት ያለ ቤት እናገኛለን እዚህ ጋር የቻጉዚና የገንዳ ቦታ እናገኛለን ስታንዲንግ ሻወርም ደግሞ ለብቻው አዘጋጅተውለታል ማለት ነው ወደ ቀጣዮቹ ቤድሩሞች እንሂድ እሺ ከዚህ ከማስተር ቤድሩሙ ደግሞ ቀጥታ እንደወጣን የምናገኘው ምንድነው ለብቻቸው ቤድሩሞቹ ሰፓሬት ናቸው እንደምታዩት የመጀመሪያውን የልጆች መኝታ ክፍል እናገኛለን ማለት ነው እንደምታዩት ይሄንን የመሰለ የልጆች መኝታ ክፍል እናገኛለን በጣም ሰፋ ያለ የሚያምር ናቹራል ላይት በደንብ የሚያገኝ የልጆች መኝታ ክፍል ነው የምናገኘው የመጀመሪያው መኝታ ክፍል በሁለቱም ሳይድ ደግሞ የራሱ የሆነ የክሎዜት ቦታ አለው እዚህ ጋር ደግሞ አልጋችንን ማድረግ የምንችልበት ቦታ ነው በጣም ጽድት ያለ የልጆች መኝታ ክፍል እናገኛለን ከዛ ይሄኛው ደግሞ ለሁለቱ ክፍሎች ኮመን ባዝ የሚሆነንን በጣም እጅግ ዘመናዊ ኮመን ባዝ እናገኛለን ይሄኛው ደግሞ ሁለተኛው የልጆች መኝታ ክፍል የሚሆን ቦታ ነው ስለዚህ በጣም ሰፊ የሆነ እዚህ ጋር እንደምታዩት መስኮት አለው ማለት ነው ስለዚህ ሁሉም ክፍል የናቹራል ቬንቲሌሽን እና የፀሐይ ብርሃን ማግኘት የሚችልበት ሁኔታ አመቻችተውለታል ማለት ነው ቀጥታ በዚህ ስናልፍ ደግሞ እንደምታዩት እዚህ ጋር ያለው ክፍል የሚሆን የባዝ ኤሪያ እናገኛለን እንግዲህ እንደምታዩት ይሄንንም ባዝሩም ላይ የተጠቀሙት የቪንቴጅ ታይፕ ደግሞ የድሮን የክላሲክ ስታይሉን ሳይለቅ እጅግ የሚያምር የእጅ መታጠቢያ ቦታ አዘጋጅተውልናል እዚህ ጋር ደግሞ ሞደርን የሆነ የስታንዲንግ ሻወር አለው ማለት ነው እንደምታዩት በጣም ሰፊ የሆነ ሞደርን ስታንዲንግ ሻወር እና የራሱ ደግሞ ቦይለር አለው ስለዚህ በጣም ጽድት ያለ የዚህ ፍሎር የሚሆን ባዝ አዘጋጅተውልናል ማለት ነው ይሄኛው ደግሞ ሌላኛው የልጆች መኝታ ክፍል ሶስተኛው የልጆች መኝታ ክፍል ነው እንግዲህ እንደምታዩት ይሄም ደግሞ በጣም ሰፋ ያለና በቂ የፀሐይ ብርሃን የሚያገኝ ናቹራል ቬንቲሌሽን እንዲሁም የራሱ የሆነ ደግሞ ክሎዜት አለው ስለዚህ በደንብ በቂ የሆነ ክፍል እናገኛለን በዚህ ጋር ስንወጣ እንግዲህ ተመልካቾቻችን ሰፓሬት የሆነ የራሱ የሰርቪስ ኤሪያ አለው ማለት ነው G+2 የሆነ በጣም የሚያምር የሰርቪስ ኤሪያ አለው ብዙ ነገሮችን ያካተተ የሰርቪስ ኤሪያ ነው ይሄንን ለብቻው ማከራየት ቢጠበቅብን ወይም ደግሞ ለሌላ ገስት ራሱ መስጠት ቢጠበቅብን ለብቻው ሁሉ ነገር ጥንቅቅ አድርጎ የያዘ ከኪችን ጀምሮ የሰፓሬት የሆነ ሰርቪስ ኤሪያ ነው የምናገኘው እንግዲህ እንደምታዩት ይሄኛው የመጀመሪያው ሳሎን ማድረግ የምንችለው የመጀመሪያው ክፍል ነው የሚሆነው እንደምታዩት በጣም ሰፊ ነው በጣም ሰፊ የሆነ ክፍል እናገኛለን ቀጥታ ከዛኛው ክፍል ጋር የተገናኘ ነው ከስር ደግሞ ትራዲሽናል ኪችን እና እንዲሁም ደግሞ ሞደርን ኪችን ራሱ ያካተተ በጣም የሚያምር ሰርቪስ ኤሪያ ነው አብራችሁን ቆዩ እሱን እናሳያችኋለን እዚህ ጋርም ደግሞ ሌላኛውን ክፍል እናገኛለን እንደምታዩት በጣም በቂ የሆነ ክፍል እናገኛለን ቀጥታ በዚህ ስናልፍ ይሄኛው ለዚህ ፍሎር የሚሆን እጅግ የሚያምር እንትን ነው የምናገኘው ባዝሩም ነው የምናገኘው እንደምታዩት የራሱ የሆነ ጃኩዚና ስታንዲንግ ሻወር አለው ለዚህኛው ፍሎር በደንብ በቂ የሆነ መታጠቢያና የሽንት ቤት ቦታ እናገኛለን ማለት ነው እንግዲህ ተመልካቾቻችን እንደምታዩት እዚህ ጋርም ደግሞ የራሱ የሆነ ቤድሩም አለው ሁለተኛ ቤድሩም ነው የቀደመውን ሳሎን ብንለው ሁለት ቤድሩሞች እና አንድ የመታጠቢያ ሻወር ሰፊ ሻወር ቦታ ነው የምናገኘው ይሄም እንደምታዩት በጣም የሚያምር መኝታ ክፍል ነው የምናገኘው ማለት ነው ወደ ላይኛው ፍሎር ስንወጣ ደግሞ የምናገኘው በጣም ሰፊ የሆነ የልብስ ማስጫና የላውንደሪ ቦታ እናገኛለን ማለት ነው ስለዚህ ተመልካቾቻችን ምንም አይነት ልብስ ግቢ ውስጥ የሚሰጥ አይኖርም ማለት ነው ለብቻው እዛ የልብስ ማስጫ የከሳት ፀሐይ የሚያገኘው የልብስ ማስጫና የላውንደሪ ቦታ በዛው ተዘጋጅቶልናል ማለት ነው ወደ ታችኛው ፍሎር ወርደን ደግሞ እሺ ምን አለ የሚለው ነገር እንይ ወደ ታችኛው ፍሎር ስንመጣ እንግዲህ ይሄንን የሰርቪስ ኤሪያ ነው የምናገኘው ተመልካቾቻችን እስቲ በስተቀኝ በኩል ሄደን ምን ያለ የሚለውን ነገር እናያለን ከዋናው ቤት መውጫ በዚህ በኩል አክሰስ ማድረግ እንችላለን ከጀርባዬ ደግሞ ከውጭ መምጣት እንችላለን ይሄንን ክፍል እንደምታዩት የራሱ ኦፕን ኪችን ያለው ሳሎን እዚች ጋር ማድረግ እንችላለን በጣም በቂ ለአንድ ሰውም ሆነ ለአንድ ፋሚሊ በቂ የሆነ ቦታ ተዘጋጅቶልናል ማለት ነው ሰፋ ያለ ኦፕን ኪችን በግራይ በኩል ሞደርን ኪችን እናገኛለን ይሄንን እንደ ኪችን ኤሪያ ብቻ ራሱ መጠቀም ብንችል በጣም በቂ የሆነ ቦታ ነው የምናገኘው ማለት ነው በዚህ በስተቀኝ በኩል ደግሞ ውጪ ላይ የራሱ የሆነ ሻወርና ሽንት ቤት አለው እቺን እንደ ስቶር ተጠቅመዋታል ግን መኝታ ቤት ማድረግ የምንችለው ቦታ እናገኛለን ሌላው ደግሞ እዚህ ጋር ያው ለየት ያለ የትራዲሽናል ኪችን
ቦታ ነው የምናገኘው ማለት ነው ስለዚህ እንደምታዩት በጣም ሰፋ ያለ ትራዲሽናል ኪችን ቦታ እናገኛለን እቺንም ቦታ እንግዲህ እንደምታዩት እንግዲህ የተለያዩ በእንጨት መብሰል ያለባቸው ነገሮች ካሉ እንዲሁም ደግሞ እንጀራ ለመጋገር እዚህ ጋር የድሮ አይነት የላቀች የምንለው አይነት ታይፕ ያለው የእንጀራ መጋገሪያ ቦታ እዚህ ጋር አዘጋጅተውልናል እንግዲህ የድሮ አይነት ክላሲክ የሆነ የመጋገሪያ ስፍራ ነው የምናገኘው እዚህ ጋር ደግሞ ለራሱ ቼሚኒ ያለው ማለት ነው እዚህ የሚጨሰውን ጭስ በዚህ በኩል አክሰስ አድርጎ ጭሱን የሚወስድልን ቼሚኒ ቦታ እናገኛለን ይሄኛው ደግሞ የካቢኔት ኤሪያው ነው ማለት ነው እንግዲህ ተመልካቾቻችን ከዋናው ግቢ የሚመጣው አክሰስ ቀደም የነገርኳችሁ ይሄንን ይመስላል ቀጥታ ፊት ለፊት እንደመጣን ይሄንን የሚያምር የሳሎን ኤሪያ ማድረግ እንችላለን እኛ ለፈለግነው ፐርፐዝ ማድረግ የምንችለው ለእንግዳ ማረፊያም ደግሞ ማድረግ የምንችለው ክፍል እናገኛለን ስለዚህ ይሄኛው G+2 የሆነ ለየት ያለ ስታይል የተከተለ ቤት ነው ስለዚህ ይሄንን ይመስላል እሺ ተመልካቾቻችን እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር ዛሬ ያየነው ቤት የሚገኘው አያት አካባቢ 500 ካሬ ላይ ኮምፓውንድ ውስጥ የተገነባ እጅግ ዘመናዊ ቤት ነው ማለት ነው ይሄንን ቤት ማግኘት ከፈለጋችሁ ስክሪኑ ላይ በምታዩት ስልክ መደወል ትችላላችሁ እንዲሁም ደግሞ በዋትስአፕ እና በተለያዩ የሶሻል ሚዲያ አማራጮች እኛን ማግኘት ትችላላችሁ ማለት ነው እንግዲህ የዚህ ቤት ዋጋ 80 ሚሊዮን ጥሪው ነው ድርድር ይኖረዋል ስለዚህ ደውላችሁ ማግኘት የምትፈልጉ ሰዎች እኛ ጋር ደውሉልን ስለተከታተላችሁን በጣም እናመሰግናለን ሰላም ቆዩ